ስንት የተረጋገጠ ነገር ነው የምነግራችሁ። ዘዛው ዘንድ የሚሉ ማለት ነው። እና እሱ ስለ ትምህርት ቤት ስለኛ ስለነገረን እኛ ስለሱ አሁን መልስ አንሰጥም። እና ወታደራዊ የሚባል ነገር አለ። ወታደር አሁን ሁላችሁም እዚህ የምታዩ አንድ ሀገር ጠንካራ ወታደር ካለ ምንድን ነው የሚያደርገው? ከድንበሩ ጫፍ እስከዛኛው ድንበሩ ጫፍ ዝንብ ዝር አይልም። እንኳን ቤት ውስጥ ሰው ሽጉጥ ይዞ ሊሄድ መሳሪያ ክላሽ ይዞ ቦምብ ላይ ያፈነዳ ሊዋጋ ቀርቶ አይደለም ዝር የሚል የሚንቀሳቀስ እንስሳ እንኳን የለም። ኖርዝ ኮሪያ ውስጥ ጎሪላ ፋይተር መፍጠር ይቻላል? የሚዋጋ ሰው አለ? የለም። ዝር የሚል የለም። ቢኮዝ ያ መንግስት በጣም ኃይለኛ ነው። ወታደራዊ ከጫፍ እስከ ጫፍ እያንዳንዷን ነገር ይቆጣጠራል። መውጫ መግቢያዋን ኃይለኛ ወታደር፣ ኃይለኛ ጀነራሎች አሉት። ኃይለኛ የስለላ ሲስተም አለው። ስለዚህ ምንም የሚንቀሳቀስ ነገር የለም። ሴም ቲንግ ወደ ኤርትራ ስትመጡ ደግሞ የኤርትራ መንግስት ከጫፍ እስከ ጫፍ በፈለጋችሁበት ጥይት ይዞ ወይ ሽጉጥ ይዞ ቦምብ ይዞ የሚንቀሳቀስ ሰው የለም። የሚተኩስ የለም። ነጮች የመሰከሩለት ሀገር ነው። አሁን የኢትዮጵያ ጀነራል ምንድን ነው? ስንት ናቸው? 100 ምናምን ጀነራል ደርሰዋል። አሁን ይህ 100 ምናምን ጀነራል ባለበት ሀገር ኦሮሚያ ላይ ውጊያ አለ፣ ሶማሌ ላይ፣ አማራ ክልል ላይ፣ አሁን ደግሞ ትግራይ ላይ፣ ቤኒሻንጉል ጉሙዝ ላይ አለ፣ አፋር ላይ አለ። ጥይት የሚተኩስ ሰው አለ። አዲስ አበባ 800% ነው ወንጀል የጨመረችው። የአዲስ አበባ ፖሊስ ሪፖርት ነው እኔ የምናገረው። 800% ነው ወንጀል የጨመረው ኢንክሉዲንግ ባለስልጣናቶቹ ማለት ነው። አንድ መንግስት ጠንካራ መንግስት የሚባል ከድሬዳዋ ወደ አዲስ አበባ ስትሄዱ 8 ጊዜ ትፈተሻላችሁ። ይሄ አሁን ትናንትና በቅርብ ቀን ያረጋገጥኩት ነው። ከድሬዳዋ ወደ አዲስ አበባ ስትሄዱ 8 ጊዜ ከታክሲ ላይ ከአውቶቡስ ላይ ወርዳችሁ ትፈተሻላችሁ። አውቶቡስም ይፈተሻል። ከአዲስ አበባ ወደ ድሬዳዋ ስትሄዱ አንድም ቦታ አትፈተሹ። ይሄ ምን ማለት ነው? ስጋት ማለት ነው። ወደ አዲስ አበባ የሚመጣ ስጋት አለ ማለት ነው። መጥተው ሊገሉኝ ስለሚችሉ በደንብ ተፈትሾ ነው መኪና የሚገባው። አጠቃላይ ወደ አዲስ አበባ የሚገባ እያንዳንዱ ኬላ ከ10 እና ከ15 በላይ ፍተሻ አለ። ወደ ተቃራኒው ስትሄዱ ግን ፍተሻ የሚባል የለም፣ ጭራሽ የለም። ይሄ ነጋዴዎች በቅርብ ቀን የነገሩኝ ሪፖርት ነው። በጣም ገርሞኛል ለራሴ ማለት ነው። ነዳጅ አሁን በዚህ ትላንትና በተመታው የማርኬት ኢንፍሌሽን ባመጣው አዲስ አበባ በጥቁር ነው ነዳጅ የሚሸጠው። መንግስት አለ በጥቁር ነው የሚሸጠው እዛ ሀገር ውስጥ መንግስት ያለበት ማለት ነው። ዋና አዲስ አበባ ነው። አዲስ አበባ በጥቁር ነው የሚሸጠው ነዳጅ። ነዳጅ ማለት የሀገር ዋና ደም ስር ማለት ነው። ክፍለ ሀገር ያለውን ችግር ማውራት አይቻልም። በቃ ዝም ይሻላል። 5 ሚሊዮን ተማሪዎች ከትምህርት ገበታቸው ላይ የተነሱበት ሀገር ነው። 4.9 ሚሊዮን ከኦሮሚያ ተፈናቅሎ የመጣ ስደተኛ ያለ በየትምህርት ቤቱ የጥገኝነት የጠየቀ ማለት ነው። የተላላፊ በሽታ በሀገሪቱ ስካይ ራኬት ደርሷል። ከኮንዶም እጥረት ጋር ጨምሮ ማለት ነው። በየትኛው ሴክተር ነው አዲስ አበባ ያለ ፖሊስ እኮ እኔ አሁን ይሄን ሀቅ ነው የምነግራችሁ። አዲስ አበባ ውስጥ ያለ ፖሊስ በመንግስት ደሞዝ አይደለም የሚተዳደረው። እሱ የተመደበበት አካባቢ ያለ ምግብ ቤት በጉልበት ምግብ ይበላል። በጉልበት እኮ ነው ምሳ የሚበላው። በጉልበት ነው ከዛ ምግብ ቤት የሆነ ነገር የሚበላው። ይሄ መንግስት ነው እኛ አሁን ወጥቶ የሚለፈልፈው ያለው ማለት ነው። ፖሊስ ተራ ፖሊስ የተመደበበት አካባቢ ትራፊክ ፖሊስ ይሁን ተራ ፖሊስ ይሁን የተመደበበት አካባቢ አጠገቡ ያለውን ሻይ የምታፈላ ሴት ግዴታ ነው ሻይ የምትሰጠው። በቃ ይሄ ምንም ጥያቄ የለው። ይሄ ሀገር የትኛው ሴክተር ላይ ነው አቅም ኖሮት አዲስ አበባ እንግዲህ ኢንተርናሽናል
ኢንተርናሽናል ፍላይት የሚደረግበት የኢትዮጵያ አየር መንገድ ነው አይደል? ሻንጣ ሲሰረቅ ነው የሚውለው። ሻንጣ ሲሰረቅ ነው የሚውለው። ይሄ መንግስት ማለት ነው እኛን ሊያስፈራራ የሚሞክር ያለው ማለት ነው። ራሱ ሌባ የኢትዮጵያን ኤርላይን ሰራተኞች ትልቁ ሴኩሪቲ ያለበት የሚባል ድንበር ማለት ነው። እንግዲህ አስቡ። የሌባ አይነት ነው ያለው እዛ ጋር የሌባ አይነት። ራሱ መንግስት ደግሞ ከነጋዴው ላይ የቀረጥ ብሎ ምን ብሎ የማይሰርቀው ገንዘብ የለም። በአጭሩ ብልጽግና ማለት ተቋም ሆኖ ኦሪጂናል ሌባ ፕሮፌሽናል ሌባ ማለት ነው። እንኳን አይደለም አገር ሊያድን እንኳን አይደለም መንግስት ሆኖ ሊቆም እንኳን አይደለም ትግራይን ሊያስፈራራ እንኳን አይደለም ኤርትራን ሊያስፈራራ ራሱ እንደ ተቋም የቆመ አይደለም። ራሱ ተቋም ቆሟል የሚባለው የመጀመሪያው ከክራይም ነፃ ሲሆን አካባቢ ላይ ከጥይትና ከተኩስ ህብረተሰብ በሰላም የሚወጣበት የሚገባበት ወደ ፈለጋችሁት መስመር መኪና ሲወጣ ሲገባ በተለይ የንግድ መኪና ሲወጣ ሲገባ ታንቆ እኮ ነው ገንዘብ የሚጠየቀው። ታንቆ እኮ ነው ገንዘብ የሚጠየቀው። ስለዚህ አንድ የሞተ መንግስት የበሰበሰ መንግስት ነኝ የሚል ወጥቶ እዚህ ጋር ስላወራ እኛን ግራ የሚገባ ነገር የለም። እያንዳንዱን ሴክተር እናውቃለን። በጣም የሚገርማችሁ ስለ ሕክምና ብዙ ሰው የማያወራበት ከመንግስት መስሪያ ቤት ከመንግስት ሕክምና መስሪያ ቤት ለግል ሕክምና መርፌ ሰርቀው ጓንት ሰርቀው የሚሸጡ ዶክተሮች ያሉበት ሀገር ነው። የሌብነቱ ስኬል ነው የምነግራችሁ ያለሁት። የሌብነቱ ስኬል እዛ ድረስ ነው ያለው። የፈለጋችሁትን ሴክተር የእያንዳንዱ ሴክተር ዳታ አለን እኛ ሀቁን ነው የምናወራው። ይሄ መንግስት አይደለም ሪል የሆነ አሁን እሱ ሊያስተላልፈው የፈለገው ስለ ኤርትራ በጣም የልጁ ውሸት ማብቂያ የሌለው ደርግ ትቶት የሄደውን 300 ፋብሪካ አለ። ኃይለ ሥላሴም ደርግም ከኤርትራ እኮ ፋብሪካ ነቅለው የሄዱ እኮ ናቸው። ከኤርትራ ፋብሪካ ነቅለው የሄዱ እኮ ናቸው። ኤኒቲንግ ኤቭሪቲንግ ነቃቅለው እኮ ነው የወሰዱት። እሱ መጥቶ 300 ፋብሪካ ነበረ እሱን ገደለው ብሎ ነው የሚያወራ ያለው ብልጽግና። በጣም ነው የሚገርመኝ። እኔ በሻሻ ላይ እኮ ልጅ ተወልዶ ክትባት አይሰጠውም እኮ። ልጅ ተወልዶ ይገረፋል እኮ። የለም ማዋለጃ እኮ። ሀቁ እኮ ይሄ እኮ ነው እኮ። ትምህርት ቤት የሌለበት እኮ ቦታ የተወለደ ልጅ እኮ ነው። ልጅ በእናቱ ጥርስ ክትባት የወሰደ እኮ ነው እኮ። ይሄ ስለኛ የሚያወራው ማለት ነው። እና በኢንተርቪው ላይ የሚያወራው ነገር ምንም የሚጠቅም ነገር ለትግራይ ህዝብ ሊያስፈራራው ነው። በጣም የሚገርመኝ ነገር ኢትዮጵያ ውስጥ እኔ በጣም የሚገርመኝ ነገር በጣም የሚያሳፍረኝና የሚገርመኝ ነገር ውጊያን የሚያውቁ ትጥቅን የሚያውቁ ህብረተሰብን የሆነ ሌላ ህብረተሰብ መጥቶ ሊያስፈራራው ይሞክራል። አሁን ጎንደርን ሱሪ አስወልቃለሁ፣ ፓንት አስወልቃለሁ፣ ምናምን አስወልቃለሁ ብሎ ይኸው 3 ዓመት ሞልቶታል። ጎንደር እኮ ሲዳማ አይደለም፣ ጎንደር ኦሮሚያ አይደለም፣ ጎንደር ወላይታ አይደለም፣ ጎንደር ምናምን ይሄ ሌላ ጉምዝ አይደለም እኮ። ጎንደር እኮ እያንዳንዱ ሰው መሳሪያ ጧጧቱ የሚለማመድ ህብረተሰብ እኮ ነው። በወፍና በእንትን በገመድ የሚለማመድ ህብረተሰብ እኮ ነው። አሁን ያንን ህብረተሰብ ሱሪ ያስወልቃለሁ ብሎ ተናገረ፣ እዚህ መከራ ውስጥ ገባ። አሁን ትግራይን ደግሞ ነው የሚያስፈራራ ያለ አይደል? የእውነት ነው የምነግራችሁ። የሚቀጥለው ጊዜያቶች የዚህ ልጅ ህይወት የሚያጥርበት ነው። ፖለቲካ እኮ አይደለም ይሄ እኮ ፖለቲካ ሳይሆን ያንን ህብረተሰብ ልታስፈራራው ስትሞክር፣ ኤርትራን ደግሞ እንኳን አይደለም ብልጽግና ይሄ በጣም እኔ እንኳን ባለ 2 እግር በግ ነው የምለው፣ ባለ 2 እግር በግ ኤርትራን እንኳን አይደለም አብይ ነጮች ባወጡት በተናገሩት ዜና እኮ የኤርትራ ህዝብ ምንም የማይፈራ ህብረተሰብ